ሰላም ጤና ይስጥልን። እንኳን ወደ ባይብል ሻምፒዮንስ የመጽሐፍ ቅዱስ ዕውቀት ውድድር በደህና መጣችሁ። ባይብል ሻምፒዮንስ እምነት በእውቀት ይበልጣል በሚል መርህ በዩቲዩብ @ባይብል ሻምፒዮንስ ላይ የሚተላለፍ ለሁሉም ክርስቲያን መጽሐፍ ቅዱስን የማንበብ ልምድ እንዲኖረን ወይም ደግሞ አንብቦ መወዳደር ለሚፈልግ ደግሞ ባይብል ሻምፒዮንስ ሽልማት ያዘጋጃል። አጥንቱ መጥቶ እዚህ ጋር ውድድር ለሚያደርግ ተወዳዳሪ ሽልማት ያዘጋጃል ማለት ነው። ባይብል ሻምፒዮንስ አሁን የዙር 1 ተወዳዳሪዎችን ወደዚህ የምንጋብዝበት ሰዓት ነው። የዛሬ ተወዳዳሪዎቻችን ወይም የዚህ ዙር ተወዳዳሪዎቻችን ለየት የሚያደርገው እህትና ወንድም ወይም ደግሞ ከአንድ ቤተሰብ ውስጥ የመጡ ከመጽሐፍ ቅዱስ ክፍል የተሰጣቸውን ያጠኑና የተዘጋጁ ናቸው። እኔ ስማቸውን እጠራለሁ። የተወደዳችሁ ታዳሚዎች ደግሞ በተለመደው ሞራላችሁ ሞቅ አድራችሁ በክብር ወደዚህ ትጋብዙልኛላችሁ። ሕይወትና ተንሣኤ የጌታቸው ቤተሰቦች፣ ያቤጽና መክሊት የማርቆስ ቤተሰቦች፣ ቤካምና ናቶሊ የሰለሞን ቤተሰቦች፣ ፊሮሚ አብይ እና ሐሴት አላዛር እንዲሁም ብቻውን ቤተሰብን በመወከል የሚወዳደረው ተወዳዳሪያችን አሜን መለሰ። ተወዳዳሪዎች ቦታቸውን ይዘውልናል። ተወዳዳሪዎችን በክብር ወደዚህ ስለጋብዛችሁልኝ ታዳሚዎች እጅግ አድርጌ አመሰግናለሁ። ዳኞች ደግሞ እንደምትመለከቱት ቦታቸው ላይ ነው የሚገኙት። ስለዚህ ወደ ዙር 1 ነው ቀጥታ የምንሄደው። የዛሬው ውድድር 3 ዙሮች ያሉት ሲሆን የመጀመሪያው ዙር ባዶ ቦታ መሙላት ወይም ደግሞ የተጀመረውን ጥቅስ መጨረስ ነው። ግልጽ ነው ቤተሰብ? ግልጽ ነው አይደል? ሕይወትና ትንሣኤ ጌታቸው። ትንሣኤ ስንት ዓመተ ነው? 12 12 ሕይወት 12 መንታ ናችሁ? አዎ። ኦኬ። እሺ፣ የት ነው የምትማሩት? ሳሌሽ። ኦኬ። ስንተኛ ክፍል ናችሁ? 6 ማን ነው ጎበዝ በትምህርት? እሺ፣ አሁን ስታሸንፉ ምንድን ነው የምታደርጉበት ገንዘቡን? መጀመሪያ ለቤተ ክርስቲያን አስራት እንሰጣለን። በመቀጠል መንፈሳዊ መጽሐፍቶችን ወይም ደግሞ ለትምህርታችን የሚያግዙ መጽሐፍቶችን ከቤተሰብ ጋር ተማክረን እንገዛለን። እሺ ጎበዞች። እሺ አሁን ተቀመጡና ከሁሉም ጋር ከተዘዋወቅን በኋላ እንጠይቃችኋለን። ያቤጽና መክሊት እናንተም መንታ ናችሁ እንዴ? አይደላችሁ? እሺ ስንት ዓመታችሁ ነው ንገሩኝ? 12 11 11 እና 12 ነው? 13 እሺ አንተ ደግሞ አንዱን ምረጥ። 11 12 11 እሺ የት ነው የምትማሩት? ፍኖተ ሎዛ አካዳሚ። እሺ አሁን ስታሸንፉ 50 የምትካፈሉት እንዴት ነው የምታደርጉት? ግማሽ ግማሽ ነው? ጌታ በልባችን ያስቀመጠውን እናደርግበታል። ምንድን ነው ያስቀመጠው ታውቂዋለሽ ወይስ? እሺ ለመተዋወቅ ነው። ለጥያቄ እንጠራቸዋለን። ቤካምና ናቶሊ ማነው ታላቅ? እሱ። እሺ ስንት ዓመታት? አንተ ስንት ዓመት ነው? ማነህ አንተ? ቤካም። እሱ ናቶሊ። እሺ ስንት ዓመት ነው አንተ? 11 12 ኦኬ። ስንተኛ ክፍል ናችሁ? 7 እኔ 5 እና 7 ኦኬ። የት ነው የምትማሩት? ኢትዮ ብሔራዊ ትምህርት ቤት። እሺ አሁን ስታሸንፉ ምንድን ነው የምታደርጉልን እንደኛ? እሺ እኛ እንቅር። በብሩ ምን ታደርጋላችሁ? በመጀመሪያ ለቤተ ክርስቲያን እንሰጣለን። እሺ ብዙ እኮ ነው። ቀሪው ምን ታደርጉታላችሁ? አላሰብንበትም። እሺ ልንተዋወቃችሁ ነው። በኋላ ደግሞ እንጠራችኋለን።
ፊሎሚ አብይና ሀሴት አላዛር እንደ ቤተሰብ ነው የምንወዳደረው ብላችኋል። ስንት ዓመታችሁ ነው? እኔ 11። ማነሽ አንቺ? ፍሮሚ። ሀሴትስ? እኔ 13። 13። ኦኬ። የት ነው የምትማሩት? እኔ መርቆሪዎስ፣ እሷ ደግሞ ካቴድራል። ኦኬ። እሺ። እና እንዴት ነው በቤተሰብ ነው የምትካፈሉት? እንዴት ነው ስታሸንፉ? ግማሹን ብር ለቸርች እንሰጣለን፣ ግማሹን አላሰብንበት። ግማሹን? ጎበዞች። እሺ እንጠራቸዋለን። አሜን። እነሱ ተጋግዘው በቤተሰብ ተደራጅተው ነው። አንተ ብቻህን እችላችኋለሁ እገጥማለሁ ብለን የመጣኸው ትችላለህ? በደንብ አጥንተሃል? መካከለኛ። እነሱ መካከለኛ ከሆኑ ታሸንፋለህ። ከበለጡህ ግን እንግዲህ ትሞክራለህ ማለት ነው። በጣም እሺ። ቀስ ብለህ አትፍራ። በጥያቄው እንዲደገምላችሁ ከፈለጋችሁ ሁላችሁም ጠይቁ እና አንተ ደግሞ ከቻል እናዳላልሃለን። እሺ። የት ነው የምትማረው? አቃቂ አድቬንቲስት ሚሽን። ስለዚህ ትንሽ እዛም ባክግራውንድ አለ ማለት ነው። ስለዚህ ታውቀዋለህ። እሺ። ካሸነፍክ ምንድን ነው የምታደርገው? አልወሰንኩበትም። ያው ከቤተሰብ ጋር ተወያይተን። እሺ። አሜን። በቃ ተቀመጥና ተራ ሲደርስ እንጠራሃለን። እሺ። አንደኛ ጴጥሮስ 2:15 እስከ 16 በጎ እያደረጋችሁ የሚያውቁትን ሞኞች ዝም ታሰኙ ዘንድ እንዲህ የእግዚአብሔር ፈቃድ ነውና አርነት ወጥታችሁ እንደ እግዚአብሔር ባሪያዎች ሆኑ እንጂ ያ አርነት ለክፋት መሸፈኛ እንዲሆን አታድርጉ። ትክክል። ያቤጽና መክሊት ምሳሌ 11:20 እስከ 21 ልበ ጠማሞች በእግዚአብሔር ዘንድ አጸያፊዎች ናቸው። በመንገዳችሁ ፍጹማን የሆኑ ግን የተወደዱ ናቸው። ክፉ ሰው እጅ በእጅ ሳይቀጣ አይቀርም፣ የጻድቃን ዘር ግን ይድናል። ትክክል። ቤካምና ናቶሊ አንደኛ ነገሥት 8:23 እስከ 24 እንዲህም አለ፣ የእስራኤል አምላክ አቤቱ በላይ በሰማይ በታችም በምድር አንተን የሚመስል አምላክ የለም። በፍጹም ልባቸው በፊት ለሚሄዱት ባሪያዎችን ቃል ኪዳንህንና ምሕረትን የምትጠብቅ ለባሪያ ለአባቴ ዳዊት የሰጠውን የተስፋ ቃል የጠበቅ እንደ ዛሬው በእጅ በአፍ ተናገር፣ እንደ ዛሬውም በእጅ ፈጽመው። ትክክል። ፊሎሚ እና ሀሴት አንደኛ ነገሥት 5:7 እስከ 8 ኪራምም የሰለሞንን ቃል ሰምቶ እጅግ ደስ አለውና በዚህ በታላቅ ሕዝብ ላይ ጥበበኛ ልጅን ዳዊትን የሰጠ እግዚአብሔር ዛሬ ይመስገን አለ። ኪራምም የላክልኝን ሁሉ ሰማው፣ ስለ ዝግባውም ስለ ጽድ እንጨትም ሁሉ ፍቃዴን ሁሉ አደረግኩኝ። ትክክል። አሜን። አንደኛ ጴጥሮስ 1:18 ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር ልድገምልህ። አላወቀው ህይወት ጌታቸው፣ ትንሣኤ ጌታቸው
አንደኛ ጴጥሮስ 3 ከ12 እስከ 13 የጌታ ዓይኖች ወደ ጻድቃን ናቸውና ጆሮአቸውም ለጸሎታቸው ተከፍተዋል፣ ጆሮዎቹም ለጸሎታቸው ተከፍተዋል። የጌታ ፊት ግን ክፉ ነገር በሚያደርጉ ላይ ነው። በጎንም ነገር ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ትክክል። ያቤጽና መክሊት አንደኛ ጴጥሮስ 2 ከ1 እስከ 2 እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለደ ሕፃን ተንኮል የሌለበትን የቃሉን ወተት ተመኙ። ትክክል። እሺ ቤካምና አናቶሊ አንደኛ ጴጥሮስ 5:10 በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ጥቂት ጊዜ መከራ ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ትክክል። ፊሮሚና ሀሴት ምሳሌ 6 ከ16 እስከ 19 እግዚአብሔር የሚጠላቸው 6 ነገሮች ናቸው፣ 7ንም ነፍሱ አጥብቃ ትጸየፋለች። ትንቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደምን የምታፈስ እጅ፣ ክፉ ሐሳብን የምታበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማች ላይ ጥልን የሚዘራ። ልክ ነው። ሕይወትና ትንሣኤ አንደኛ ነገሥት 8 ከ45 እስከ 46 ጸሎታቸውንና ልመናቸውን በሰማይ ስማ፣ ፍርድንም አድርግላቸው። የማይበድል ሰው የለምና አንተም ቢበድሉ ተቆጥተው ለጠላቶቻቸው አሳልፈህ ብትሰጣቸው ሩቅ ወይም ቅርብ ወደሆነ ወደ ጠላቶች ሀገር ቢማረኩ። ትክክል። ያቤጽና መክሊት አንደኛ ነገሥት 11 ከ11 እስከ 12 እግዚአብሔርም ሰለሞንን አለው፣ ይህን ሰርተሃልና ያዘዝኩንም ቃል ኪዳኔን ሥርዓቴን አልጠበቅክምና መንግስትህን ካንተ ቀድጄ ለባሪያ ሰጠዋለሁ። ነገር ግን በልጅ ቀዳለሁ። ስለ አባትህ ዳዊት ስል ይህንን በዘመን አላደርግም። ትክክል። ቤካምና ናቶሊ ምሳሌ 15 ከ14 እስከ 15 የአዋቂ ልብ እውቀትን ይፈልጋል፣ የሰነፎች አፍ ግን በስንፍና ይሰማራል። ልቡ የሚያዝን ሰው ዘመን ሁሉ የከፋች ናት። የልብ ደስታ ግን ሁልጊዜ እንደ ግብዣ ነው። ትክክል። ፊሮሚና ሀሴት ምሳሌ 12 ከ22 እስከ 23 ውሸተኛ ከንፈር በእግዚአብሔር ዘንድ አጸያፊ ነው፣ እውነትን የሚናገር ግን በእርሱ ዘንድ የተወደደ ነው። የጎበዝ ልብ እውቀትን ይፈልጋል፣ የሰነፍ ልብ ግን ስንፍናን ያወራል። ትክክል። እሺ ዙር አንድን ጨርሰናል።
ዙር 1 እንዴት ነበረ? እባካችሁ ሞቅ ያለ ሞራል አድርጉላችሁ እስኪ ለነኚህ ልጆች። ዙር 1 ይህንን በሚመስል መልኩ ተጠናቋል። የትኛው ቤተሰብ ወደ ዙር አልፏል? ወደ ዙር 2 አልፏል? የትኛውስ ቀርቷል የሚለውን ከዳኞች ልቀበል። ዋው የሚገርም ውጤት ነው። እንደቅድሙ አሁንም በተመሳሳይ ሁኔታ ሁሉም ቤተሰቦች አንድ አይነት ውጤት በማምጣት ወደ ዙር 2 አልፈዋል። ስለዚህ የመጨረሻው ዙር በዚህ መልኩ ተጠናቋል። ውድ ተመልካቾቻችን እናንተም ልጆቻችሁን በቀጣዩ ዙር እንዲሳተፉና እንዲወዳደሩ ከፈለጋችሁ ስክሪኑ ላይ በምታዩት የስልክ ቁጥር በቀጥታ በመደወል አለም በቴሌግራም መልእክት መላክ ትችላላችሁ።